ዘውዴ አንተ ዘውዴ ዘውዴ አንተ ሰካራም አትነሳም? ይሄ ሰውዬ ምን ሆኗል? ዘውዴ አንተ ዘውዴ ዘውዴ አትነሳም እንዴ? አዎ እየተነሳው ነው እኮ። ቶሎ በላ ሰዓት ረፍዷል እኮ። ስራ እንሂድ እንጂ። እሺ ሄደ። ይሄ ሰካራም በል ቶሎ ና፣ እኔ እዛው እጠብቅሃለሁ። ቶሎ በል። ነጋደም እንዴት አደራችሁ? አንተ ሰካራ ተረፍክ? እንዴት አደርሽ ቀስ? ትላንት ስለተፈጠረው ምንም አታስታውስም አይደል? ታድለ በእናት። አሁን ምን ፈለክ? ያው ለመንገር ትንሽ። በል 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 ትቀልዳለህ እንዴ? እዳህን ሳትከፍል ከዚህ በኋላ አንድ መለኪያ በዱቤ አልሰጥም። አይ የኔ ነገር አስቸገርኩ እንዴ? ትቀልዳለህ? በማጭዴ እኮ ነው አሯሩጬ ያስወጣሁ። ገዙ ባይኖር ኖሮ እሰልብልህ ነበር። እሱ ነው ተሸክሞ ቤት ያደረሰ። ወይ የኔ ነገር ማናልሽ? እሱ ሂደ ጉልበቱን ስመ ብታመሰግን ይሻላል። ምን ሆኗል? ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም
ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ፣ አባት። ዶክተር አዲስ ታካሚ መጣሁ። አስቸኳይ ነው? አዎ፣ ሁሉ ተሰብሮ ነው የመጣው። መጣሁ። ምን ሆነህ ነው? ወድቄ። ከምን ልትወርቅ ነው እንደዚህ ሆንከው? ወይኔ ማስታገሻ እንሰጥና አጥንት ወደ ነበረበት እንመልሰዋለን። ነርስ ፋሻ አምጪልኝ። ወይኔ ነርስ ፋሻ አምጪልኝ። ፋሻ ያለ አይመስለኝም። እንዴት የለንም? ሂጂና ፈልጊ አምጪልኝ። ወይኔ ይሄንን ዋጥ አበል ኮርሽማ ዋጣው። አይዞህ እሺ። ዛሬም ውሃ ነው አይደል? አዎ። የቅድሙ ሰውዬ ደህና ነው? ማ ዘውዴ? ተው እባክህ፣ እሱ ልማዱ ነው። ውይ ይቻ ጥንዶ አስቸገረችኝ። ላወራሽ እፈልጋለሁ። ከወሬው ይልቅ መጠጤን ብትቀምስልኝ ነበር ፈታ የምትለው። ትንሽ አረቄ ላምጣልህ? ከዚህ አይ አልጠጣም። አሁን ጊዜ ያለሽ? እሺ አረቄ እንኳን ባጠጣ ምግብ ብላ። በእኔ ግብዣ ምግብ መቼስ ትበላለህ አይደል? አይ ምንም አልፈልግም። ጊዜ ካለሽ ብናወራ ደስ ይለኛል። እኔም ደስ ይለኛል። እንደውም እነግርህ ነገር አለ። ምን? በኋላ ተመልሰህ ብትመጣ ጥሩ ነው። ብቻችንን ስንሆን ማታ ተመልሰና። እሺ በኋላ እመጣለሁ። ቆይ ከመጣ ላይ ቀርማ ምግብ በልተህ ነው የምትሄደው። የኔን የቀመሰ የትም አይሄድም። አለበለዚያ አልናገርም ካልሽ እሺ። እባክሽ የቅድሙ ማስታገሻ እባክሽ፣ ህመሙ እየተነሳብኝ። ከአንድ በላይ አይቻልም። የምን ማስታገሻ ነው? ወይኔ ሌላ ጊዜ ልመለስ። ገዛኝ ና አንዴ አግዘኝ ና እዚህ ጋር ያዝ። አዎ እሱ ጋር በደንብ ያዝልኝ እሺ። በደንብ ያዘው። አዎ ሲወራጭ የበለጠ እንዳያበሳ ያዘው። የሚወጋ ማስታገሻ የለንም? እሺ አንዴ ያዘው። መጣውሽ ወይኔ እስቲ ጨርቅ እንከስበት። ይቅርታ የኔ እህት፣
ጠንከር ያለ ነገር ትፈልጊለት? ምንም ይሁን እንጨት ነገር ቢሆን ጥሩ ነው። እዚህ ቤት ምንም ነገር አይታየኝም። አታስቢ ነው ይዘዋለሁ። አይዞ ይቅርታ የኔ ወንድም ላንተው ብዬ ነው። እኔ እንጃ። እሱ ደግሞ ጮሆ ተኛ። ህመም በዝቶበት ሊሆን ይችላል። ትንሽ ቆይቶ ይነቃል። መመለስ ብቻ ነው። አግዘኝ። ላግዝሽ? አዎ ያዝልኝ። እሱ ጋር እዚህ ጋር? አዎ በደንብ ያዘው። አዎ በደንብ ያዝልኝ። እሺ እሱ ጋር አትፍራ። 1 2 የገጠር ክሊኒክ እንግዲህ እንደምታየው ነው። ያው ይታወቃል። ከዚህ በፊት የተሰበረ ግራ ቃንት ታውቃለህ እንዴ? የመጀመሪያ አይመስልም እኮ። ያው እንግዲህ የገበሬ ነገር ግን በከብት ነው እንጂ በሰው አላውቅም። ነርሷ ራሱ እኮ በጣም ፈርታ ነበር። በጣም አመሰግናለሁ፣ ረድታኛል። አይ ምንም ማለት አይደለም። ግን አንቺም አንድ ነገር ትተባበሪኛለሽ። ኦ ገዛኝ፣ ዛሬ ግን አልችልም። እባክሽን አንድ ደብዳቤ ካነበብሽልኝ ይበቃኛል። ግማሽ ራሱ ማንበብ አልችልም። ወደ ስራ መመለስ አለብኝ። እቺም አንድ ደብዳቤ ለማንበብ የሚሆን ጊዜ የክሊኒኩን ሁኔታ እንደምታየው ነው። አሁን ራሱ ሌላ ታካሚ መጥቷል። ነገ እናድርገው። ይኸውልሽ እንዳስቸገርኩሽ ይገባኛል። ግን ልጄን ለማግኘት ሌላ መንገድ ወይ ልስጥና ሌላ የሚያነብልህ ሰው ትፈልጋለህ? አይ ግድ የለም አንቺ ጋር ይሁን። ጊዜ ሲኖርሽ ታነብልኛለሽ። በጣም ይቅርታ ግን። አይ ችግር የለውም። እሺ ሰላም ነው? ምንም አይደለም። ደህና ነህ? ደህና ነኝ። እንደው ፈልጌህ ነበረ። ምን ነው በደህና? ያው እንግዲህ መላኩ ከኔ ጋር ከቆየ ብዙ ጊዜው ነው። ግን ተማሪ ስለነበረ ምንም ነገር እስካሁን ይሄን ያክል ጊዜ ስንኖር ምንም ጨምሬበት አላውቅም። አሁን ግን ያው እንደምታውቀው ኑሮውም ከበደ። ችግር የለም። እኔ የሚያስፈልገውን ነገር ሙሉ አደርጋለሁ። አያስቡ። አመሰግናለሁ። ድሮስ የመላኩ አባት ሆነ አንተም ማስተዋይ ነህ። ከቢስ ይጠብቅ። ችግር የለም። ሰላም ዋል።
በሰላም ደህና ደሪ። ቀሰም አሁን ማውራት እንችላለን? ገዙዬ ስትቆይ ጊዜ እኮ የቀረ መስሎኝ ነበር። አሁን መጥቻለሁ። ቀሚሴን ወደድከው? ለአንተ ስል ነው የቀየርኩልህ። ምን ልትነግሪኝ ነበር የቀጠርሽ? አረ ዘና በል። ሁሌ ተኮሳትረህ ትችለዋለህ። እዚህ ነበር የጠራሽ? አጠጣ። አረ ዘና በል። አልበላህም እኮ። ምን ልትነግሪኝ ነበር የቀጠርሽ? እሺ አንድ ሀሳብ መጣል። በተራ በተራ እንጠያይቅ፣ ግን ሁለታችንም እውነቱን ነው የምንናገረው። እሺ እሺ ከኔ ልጀምር። ቀሚሴን ወደድከው? ደህና ነው፣ ግን የባለፈው ይሻላል። የቱ? እዛ ጫካ ውስጥ ለብስሽ ነበረው። እሱን ቀሚስ አልወደውም። እሺ አሁን ተራው የኔ ነው። ስለ መላኩ ንገሪኝ። ምን ልንገርህ? የምታውቂውን። በጣም ጥሩ ልጅ ነበር። ያው እኔ ጋር ብዙ ጊዜ አይመጣም፣ ስለዚህ በደንብ አላውቀው።
ያው ሁሉም ሰው ስለሱ ጥሩነት ነው የሚያወራው። በቃ እሺ የኔ ተራ ነው። ለምንድን ነው የማትጠጣው? ስጠጣ የምሆነውን ሰው ስለምጠላው። እኔ ደግሞ ሳልጠጣ የምሆናትን ስለምጠላት ነው የምጠጣው። እሺ ከአሸናፊ ጋር ያላችሁ ግንኙነት ምንድን ነው? ምንም ግንኙነት የለንም። አሸናፊ እንኳን ለሰው ለራሱ የሚሆን ሰው አይደለም። አንድ ቀን ሰክረን አብረን አደር። በቃ ሚስቱን በጣም ስለሚፈራ ለማንም ሰው እንዳልነግርበት በቢስ ቃል አስገባኝ። በቃ ገዙዬ ቀና እንዴ? ይሄ ነው ጥያቄሽ? አልቀናው። እዚህ የተረገመ ከተማ ውስጥ የምታደርጉት ነገር እኔ አያገባኝም። እኔ የምፈልገው ልጄን ብቻ ነው። ግን ግልጽ የሆነው መፍትሄ እየሳትክ አይመስልም? ምን? አዲስ አበባ ሄዶ ቢሆንስ? ሊሆን አይችልም። ልጄ ለእኔ ሳይነግረኝ ምንም ነገር አያደርግም። እዚህ እንደሆነ ይታወቀኛል። ካልክ እንዴት ነው የመታው? መቀሱ ከእጅ አምልጦ ነው። አንድ ጥያቄ አለኝ። ለምን ነበር የፈለግሽኝ? እሱማ በደንብ እንድንተዋወቅ። በቂ ተዋውቀናል። ተናደሪ ቀሰም።